ጤና ይስጥልኝ አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ባለፈው ክላሲፊኬሽን ኦፍ ሆቴሎችን ከሎኬሽን፣ ከኦነርሺፕ፣ ከቤዝድ ኦን ሳይዝ፣ በቲም በተለያዩ መንገዶች ከፍለን የተወሰኑት ላይ ተነጋግረናል ማለት ነው። ዛሬ ከዛ በመቀጠል ቤዝድ ኦን ዘ ሌቭል ኦፍ ሰርቪስ ሆቴሎችን ከፍለን ለማየት እንሞክራለን ማለት ነው። የመጀመሪያው ስንመጣ በጀት ኦር ኢኮኖሚክ ሆቴልስ ማለት ነው። these hotels target budget travelers and group guests for their basic needs without extra services or facilities ማለት ነው። እነዚህ እንግዲህ ስሙ እንደሚያመለክተው በጀት ወይም ኢኮኖሚክ ነው። ታርጌት የሚያደርጋቸው በጀት ትራቭለሮችን ነው ማለት ነው። እነዚህ በጀት ትራቭለሮች ደግሞ ሲመጡ ቤዚክ ኒዳቸውን ነው የሚፈልጉት እንጂ ኤክስትራ ፋሲሊቲዎችን ኤክስትራ ሰርቪሶችን ኤክስፔክት ላያደርጉ ወይንም ላይጠብቁ ይችላሉ። እዚህ ጋር እንግዲህ ሩም ሬቱን ስናይ ከሌሎቹ አንፃር ዝቅ ያለ ነው ሊሆን የሚችለው ማለት ነው። እንደዚህ አይነት ሆቴሎች ሜቢ በያለንበት ሰፈር ልናገኛቸው እንችላለን ማለት ነው በጀት ሆቴሎችን። ሌላኛው ላክዠሪ ሆቴል ወይንም ወርልድ ክላስ ቶፕ ክላስ ሆቴሎች ብለን የምንላቸው አሉ። እንግዲህ ላክዠሪ ነው ብዬ ስንል ያው ስሙ እንደሚነግረን ስፔሲፊካሊ ዲዛይንድ የሆኑት ፎር ሪች ፎር አፍሉንት ፐርሰንስ ነው ማለት ነው። እንግዲህ እዚህ ጋር ሀብታም የሆኑ ሰዎች ሊጠቀሙባቸው ነው የሚችሉት ማለት ነው። ሴግመንት ይደረጋል ፎር አፐር ክላስ ሶሳይቲ ነው ሊሆን የሚችለው ማለት ነው። እንግዲህ እዚህ ጋር ስንመጣ የሚሰጠውም የሰርቪስ የኳሊቲ የአሚኒቲዎችንም ስናይ በቃ the best ብዬ የምለው ነው ማለት ነው። ስለዚህ ሃይ ስታንዳርድ በሆነ ደረጃ ነው ማለት ነው። ለምሳሌ ሸራተን አዲስ ላክዠሪ ሆቴል ነው። ስለዚህ ሸራተን አዲስ ላክዠሪ ሆቴል ስንሄድ the room rates are very high ማለት ነው። relatively budget and other typeዎችንም ከዛም አንፃር ስናይ the most expensive ነው ሊሆን የሚችለው ማለት ነው። እዚህ ሆቴሎች ላይ እንግዲህ አብዛኛው ጊዜ ከስተመሮቹ ሜቢ ፕሬዚዳንት፣ ፕራይም ሚኒስተርስ፣ አምባሳደርስ፣ ዲፕሎማት፣ ሜቢ ሴሌብሪቲዎች ሊሆኑ ይችላሉ፣ ገቨርንመንት ኦፊሻሎች፣ የተለያዩ ሲኦዎች ሊሆኑ ይችላሉ። ኤኒሃው ማንኛውም ሰው አቅሙ አለኝ የሚል ሰው ገብቶ ሊጠቀም ይችላል ማለት ነው። እነዚህ አሁን የጠቀስኩላችሁ ሜቢ የዚህ ክላስ የላክዠሪ ሆቴልስ ከስተመሮች ሊሆኑ ይችላሉ ማለት ነው። እንግዲህ የሚሰጠውም ሰርቪስ እንዳልኳችሁ ወርልድ ክላስ ሰርቪስ ነው ማለት ነው። the best service provide መደረግ ይኖርበታል። ለምን እዛ ጋር የምንፈጽመውም ክፍያ በጣም ከፍ ያለ ስለሚሆን ማለት ነው። ሌላኛው ሚድ ማርኬት ሆቴል ነው። እንግዲህ ሚድ ማርኬት ብዬ ስል ኢን ቢትዊን ላክዠሪ እና በጀት በሁለቱ መካከል ወይም ሚድል ላይ ያሉ ሆቴሎች ናቸው ማለት ነው። ስለዚህ እነዚህን አሁን ከታሪፍና ከሬት አንፃር ብናወዳድራቸው ከላክዠሪ ሆቴል ያነሱ ናቸው፣ ከበጀት ሆቴሎች ደግሞ ከፍ ያሉ ናቸው ማለት ነው። ስለዚህ እዚህ ጋር በሚሰጡት ሰርቪስ ወይንም በሚሰጡት አሚኒቲ ባላቸው አሚኒቲ ሆቴሎቹ ሊለያዩ ይችላሉ ማለት ነው። ስለዚህ ይሄን ይመስላል ማለት ነው ቤዝድ ኦን ዘ ሌቭል ኦፍ ሰርቪስ ሆቴሎችን ክላሲፋይ ስናደርግ። ሌላኛው ቤዝድ ኦን ሳይዝ ነው ኦር ባይ ዜር ነምበር ኦፍ ሩምስ ማለት ነው። እንግዲህ በሚይዙት ሩሞች ብዛት ሆቴሎችን ክላሲፋይ ልናደርግ እንችላለን። ስለዚህ ቤዝድ ኦን ዘ ነምበር ኦፍ ሩምስ አቬይላብል ፎር ሴል ማለት ነው። ለገበያ የሚያቀርቧቸው ሩሞች በእነሱ ልንከፋፍላቸው እንችላለን። እንግዲህ ያርዲስቲካችን ያው በቁጥር አድርገን ማለት ነው። ለምሳሌ መጀመሪያው ስሞል ሆቴል ብዬ ልል እችላለሁ።
ከ25 እና ከ25 ያነሰ ሩሞች ያሏቸው ሆቴሎች ከሆኑ ስሞል ብለናቸው ልንል እንችላለን። ሚዲየም የሚል አለ ከ25 እስከ 99 ወይም 100 ድረስ። ላርጅ የምንለው አለ ከ100 እስከ 299 ክፍሎች ካሉት። ቬሪ ላርጅም የሚባል ሊኖር ይችላል። እንግዲህ ክላሲፊኬሽኑ የአርቲስቲኩ የተለያየ ሊሆን ይችላል የምናገኘው ማለት ነው። ሜቢ እኔ አሁን ባስቀመጥኩት አራተኛው ሜጋ ነው። ሜጋ ብዬ ብል ከ299 ወይም ከ300 ክፍል በላይ ያላቸው ሆቴሎች ማለት ነው። ስለዚህ በሚይዙት የክፍል ብዛት ሆቴሎችን መከፋፈል እንችላለን ማለት ነው። ሜቢ እዚህ ጋር የተወሰኑ እኛም ሀገር ያሉ ሆቴሎችን የተወሰነ ነገር ልንገራችሁ። ለምሳሌ ስካይላይት ሆቴልን ብንወስደው እንግዲህ ስካይላይት የመጀመሪያው ቢልዲንግ አለ። አሁን ሁለተኛው ደግሞ የተከፈተው ቢልዲንግ ይኖራል። ስለዚህ የመጀመሪያው ቢልዲንግ እስከ 379 ሩም አለው። አዲሱ ቢልዲንግ 651 ሩም አለው። ስለዚህ ስካይላይት አጠቃላይ ኦልሞስት 1030 አካባቢ ክፍል ይኖረዋል ማለት ነው። እነ ሸራተንን ብናይም ሸራተን ኦልሞስት 293 ሩም አለው። እንግዲህ የተወሰኑ አሁን ሊስት ማድረግላችሁ ብራንድ የሆኑትን ሆቴሎች ነው። ብዙ ስላሉ ሌሎችም ማለት ነው። ሜቢ ሃያት ሪጀንሲንን ብናይ 188 ክፍል አለው። ራዲሰን ብሉ ብናየው 212 ክፍል ይኖረዋል። ሂልተን ሆቴል ብናየው 372 ሩም አለው። ራማዳ አዲስን ብናየው 136 ሩም ይኖረዋል። ጎልደን ቱሊፕ ሜቢ ጎልደን ቱሊፕ ብየስል ቱሊፒን የሚባል መስቀል ፍላወር አለ። እሱን ለማለት ሳይሆን ከሃርመኒ ሆቴል ጀርባ ወይም ማማስ ኪችን ጋር ጎልደን ቱሊፕ የሚባል ቤት አለ። የእሱን ነው የምነግራችሁ። 90 ክፍል ይኖረዋል ማለት ነው። ሌላው ማሪዮት አፓርትመንት ሆቴል አለ። 202 ክፍል አለው። ቤስት ዌስተርንም አለ። እንግዲህ ቤስት ዌስተርን 3 ቦታ ቃለኝ ሃርመኒ ፊት ለፊት ያለው ነው የምነግራችሁ። 160 ክፍል አለው። ዩጎ ቸርች አካባቢ እዚህ ወሎ ሰፈር ኢንሳም አካባቢ የተከፈተ እንዳለ አውቃለሁ ማለት ነው። ስለዚህ አሁን ሜቢ ሊስት ባደረኩላችሁ ላይ ስናየው ሜጋ ላይ ስንሄድ እንግዲህ ስካይላይት 1030 ብያቸዋለሁ። ሜጋ ላይ ልንመድበው እንችላለን። ሂልተንንም ብንወስደው እዛው ሜጋ ላይ ማካተት እንችላለን ማለት ነው። ሶ ላርጅ ላይ የሚያርፍ ሌሎቹ ላርጅ ላይ የሚሄዱ ሊሆኑ ይችላሉ ማለት ነው። ስለዚህ በሚይዙት ሩም ብዛት ሆቴሎችን ክላሲፋይ ላደርግ እችላለሁ ማለት ነው። አንዳንድ ጊዜ ግን እዚህ ጋር ምን አለ መሰላችሁ ደብል ካውንቲንግ ሊኖር ይችላል። ለምሳሌ አሁን ስካይላይትን ብንወስድ አንድ ፋሚሊ ሩምን እንውሰድና ፋሚሊ ሩም ብዬ ስል አንድ ዴብል ቤድ ያለው ሩም ይኖረናል። ሁለተኛ ሌላ ትዊን ቤድ ይኖርና መሃል ላይ ኮኔክት ይሆናል። ስለዚህ እነዚህን ክፍሎች ለየብቻ ትዊኑን 1 ብለው ይቆጥሩታል። ደብሉንም እንደገና 2 ብለው ይቆጥሩታል። እንደገና ሁለቱም ኮኔክት ያደረጉና 3 ብለው ይሉታል ማለት ነው። ስለዚህ አንዳንዴ ቁጥሩን ለመጨመር እንደዚህ አይነት ሜተዶችንም ይጠቀማሉ። ደብል ካውንቲንግ ሊኖረው ይችላል ማለት ነው። በፋሚሊ ሩም ውስጥ በፋሚሊም ሊቆጠር ይችላል፣ በትዊንም ሊቆጠር ይችላል፣ በደብልም ሊቆጠር ይችላል ማለት ነው። ስለዚህ ሜቢ አሁን እኔ ሊስት ያደረኩላችሁ ቁጥር እያንዳንዱን ክፍል በነጠላ ብንቆጥረው የተወሰነ ሊቀንስ ይችላል ማለት ነው። ኦልሞስት አሁን ስካይላይትን ብናየው 970 ምናምን ወይም እንደዛ አካባቢ ሊሆን ይችላል ማለት ነው። ደብል ካውንቲንጎች አንዳንድ ቤት ሊኖር ስለሚችል ማለት ነው። ሌላው ቤዝድ ኦን ስታር ሬቲንግ ሆቴሎችን ክላሲፋይ ማድረግ እንችላለን ማለት ነው። ሶ ስታር ሬቲንግ ኢዝ ኤ ሲስተም ማለት ነው። a system we use to classify the quality, the amenity and the overall guest experience of accommodation ማለት ነው። ስለዚህ ሆቴሎችን ሬት ስናደርግ በተለምዶ ከ1 ስታር እስከ 5 ስታር በመስጠት
ክላሲፋይ ልናደርጋቸው እንችላለን። እንግዲህ እዚህ ጋር ስታር ሬቲንግ ላይ ስንመጣ ሜቢ እስከማውቀው ድረስ ሁለት አይነት ስታር ሬቲንግ አለ። ሁለት አይነት ስታር ሬቲንግ ብዬ ስል ኢንተርናሽናል እና ሎካል ወይንም ናሽናል ቱሪዝም ቦርድ የሚሰጠው ስታር ሬቲንግ ይኖረዋል ማለት ነው። ኢንተርናሽናል ስታር ሬቲንግ ብዬ ስል በኢንተርናሽናል ስታንዳርድ ደረጃ ፎር ኢንተርናሽናል ሆቴሎች ብቻ ነው ሊሰጥ የሚችለው ማለት ነው። ግን በናሽናል ደረጃ ስታር ሬቲንጎች በመንግስት ደረጃ ሊሰጣቸው ይችላል ማለት ነው። እንግዲህ በኢንተርናሽናል ደረጃ ብዬ ስል የተለያዩ በኢንተርናሽናል ደረጃ ስታር ሬቲንግ የሚሰጡ ድርጅቶች ይኖራሉ። እነዚህ ድርጅቶች የራሳቸው ሁሉም እንግዲህ የተለያየ ስታንዳርድ ይኖረዋል ማለት ነው። ስታር ሬቲንግ የሚሰጡበት ክራይቴሪያ የተለያየ ሊሆን ይችላል። ለምሳሌ በኢንተርናሽናል ደረጃ ፎርብስ ትራቭል ጋይድ የሚባል አለ። አሜሪካን አውቶሞባይል አሶሲዬሽን የሚባል አለ ኤኤ። ኦንላይን ትራቭል ኤጀንሲዎች ኦንላይን ትራቭል ኤጀንሲ ብዙውን ጊዜ እናውቀዋለን። ትሪፕ አድቫይዘር፣ ቡኪንግ.ኮም፣ ኤክስፒዲያ። እንግዲህ እዛ ላይም ሰዎች የሚሰጡትን ሪቪው በማድረግ ለሆቴሎች ስታር ሬቲንግ ሊሰጥ ይችላል ማለት ነው። እነዚህ ተቋማቶች በኢንተርናሽናል ደረጃ ስታር ሬቲንግ ሊሰጥ ይችላል። በሎካል ደረጃ ደግሞ የሎካል ስታር ሬቲንግ ለሆቴሎቻችን ሊሰጥ ይችላል። እስቲ እነዚህን ስታር ሬቲንጎች እንይ። የመጀመሪያው ሲንግል ስታር ብለን የምንላቸው ሆቴሎች አሉ ማለት ነው። እነዚህ ሲንግል ስታር የሚባሉት ወይንም ዋን ስታር ሆቴሎች ብለን የምንላቸው ቤዚክ አኮሞዴሽን ዊዝ ሚኒመም ኦር ሚኒማል ሰርቪስ ይሰጣሉ ማለት ነው። እንግዲህ ይሄ ብዬ ስል ሊሚትድ ዊዝ ቤድ ኤንድ ባዝሩም ይኖራቸዋል ማለት ነው። ሜቢ they may not have ሬስቶራንት ሩም ሰርቪስ ላይኖራቸው ይችላል ማለት ነው። በዋን ስታር ደረጃ ላይ ያሉትን ሆቴሎች ስናይ ማለት ነው። ሜቢ ሁለተኛው ቱ ስታር ብዬ ስል ኦፈር ቤዚክ ኮምፈርት ኤንድ ክሊንነስ ማለት ነው። እንግዲህ እዚህ ጋር ቱ ስታር ላይ ሜቢ ስመጣ ሜቢ ሪሴፕሽኖች 24 አወር ላይሰሩ ይችላሉ ማለት ነው። ሊሚትድ ሃወርስ ፎር ፍሮንት ዴስክ ሊኖር ይችላል። አዲሽናል ሰርቪሶች ከዋን ስታር ሜቢ የተጨመሩ ሰርቪሶችን ሊሰጡ ይችላሉ ማለት ነው። በሶስተኛ ደረጃ እንግዲህ ስሪ ስታር ብለን የምንላቸው እነዚህ ሚድ ሬንጅ ሆቴሎች ዊዝ አሜኒቲስ ማለት ነው። ሜቢ እዚህ ጋር ስንመጣ ኦንሳይት ዳይኒንግ ሊኖራቸው ይችላል። ፊትነስ ሴንተር ሊኖራቸው ይችላል። ቤተር ሩም ኳሊቲ ሊኖራቸው ኤክስፔክት ይደረጋል ማለት ነው። ከቱ ስታር እና ከዋን ስታር ሆቴሎች አንጻር ስናይ ማለት ነው። ሌላኛው ፎር ስታር እንግዲህ ብዬ ስል አሁን ያው ስታንዳርዱ እና ደረጃው ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። እነዚህ ፎር ስታር ብለን የምንላቸው አፕስኬል ሆቴልስ ዊዝ ሃይ ኳሊቲ ሰርቪስስ ማለት ነው። እንግዲህ የሚሰጡት አሜኒቲ ከስሪ ስታር ከቱ ወይም ከዋን ብለን ካልናቸው ከነሱ ላግዠሪ የሆነ ነው ማለት ነው። ዲኮር ሊሆኑ ይችላሉ። ፈርኒሽድ በደንብ ሊሆኑ ይችላሉ ማለት ነው። እንደዚህ አይነት ሆቴሎችን ሜቢ ፎር ስታር ሆቴል ላይ ልናስቀምጣቸው እንችላለን። ሌላኛው ሜቢ በፋይቭ ስታር ደረጃ የምናስቀምጣቸው ይኖራሉ። ፋይቭ ስታር ደረጃ ብዬ ስል እንግዲህ ላግዠሪ የሚባለውን ቅድም ስናስቀምጥ የነበረውን ላግዠሪ ሆቴሎች በፋይቭ ስታር ደረጃ ያሉ ናቸው ማለት ነው። they provide exceptional services ማለት ነው። ኤክሴፕሽናል የሆነ ሰርቪስ፣ ዩኒክ የሆነ ሰርቪስ ይሰጣሉ። አቴንሽን ቱ ዲቴል የሆነ ማለት ነው። ስለዚህ ስለ ዲዛይን፣ ስለ ኮምፈርት፣ ስለ ገስት ኤክስፒሪየንስ ስናወራ ከሌሎች አንጻር ከፍ ያለ ነው ማለት ነው። ፋይቭ ስታር ደረጃ ላይ የምናገኘው ሰርቪስ ማለት ነው። እንግዲህ አሁን ስታር ሬቲንጎችን ሲሰጥ ለምሳሌ በሎካል ስታር ሬቲንግ አንጻር ስንሄድ
በመንግስት የተዘጋጀ ክራይቴሪያ አለ። ኦልሞስት እርግጠኛ አይደለሁም ኤግዛክት ቁጥሩን፣ ከ2500 ያላነሰ ክራይቴሪያ አለ ማለት ነው። እዛ እያንዳንዱ ክራይቴሪያ ይታያል። ለምሳሌ የሩሙ ሳይዝ ሊለካ ሜጀር ሊደረግ ይችላል። ባዝሩሙ እያንዳንዱ ያለው አሚኒቲ ሁሉ ነገር ሜጀር ይደረጋል። ሜቢ የሰራተኛው ቤት ውስጥ እየሰራ ያለው ሰራተኛ ተምሯል ወይ ምንድነው፣ እያንዳንዱን ነገር ሊታይ ይችላል ማለት ነው። ስለዚህ እንዳልኳችሁ ከ2500 ያላነሰ እርግጠኛ ስላልሆንኩ ነው ክራይቴሪያዎች አሉ ማለት ነው። እነዛን ክራይቴሪያዎች ባሟላ መሰረት ተሰርቶ ከመቶ ይሄን ያህል ሲያገኝ 5 ስታር ነው፣ ይሄን ሲያገኝ 4 ስታር ነው፣ ይሄን ሲያገኝ 3 ስታር ነው ተብሎ ስታር ሬቲንግ ሊሰጣቸው ይችላል ማለት ነው። ስለዚህ ይሄ ሎካል ስታር ሬቲንግ ብዬ ስል ኢትዮጵያ ውስጥ ላሉ ኢንተርናሽናል ወይንም ሎካል ሆቴሎችን ስታር ሬቲንግ ሊሰጣቸው ይችላል ማለት ነው። ስለዚህ ኢንተርናሽናል ደረጃ 5 ስታር ነው ተብሎ በሎካል ደረጃ 3 ስታር 4 ስታር የሚሆንበትን ኮንዲሽን ሊኖር ይችላል ማለት ነው። በኢንተርናሽናል ደረጃ የማይታወቁ ሆቴሎችን በሎካል ደረጃ 5 ስታር ተብሎ ስታር ሬቲንግ ሊሰጣቸው ይችላል ማለት ነው። ስለዚህ ስታር ሬቲንግ እንግዲህ በሁለቱ በኢንተርናሽናል እና በሎካል ደረጃ ሊሰጣቸው ይችላል ማለት ነው። ሌላኛው 7 ስታር ሆቴልስ የሚል አለ። ሜቢ ይሄን 7 ስታር ሆቴል it is not an official classification ማለት ነው። ለዛ ነው እንትን ያላልኩትኝ፣ ኦፊሻል የሆነ ክላሲፊኬሽን አይደለም ወይንም ሪኮግናይዝድ የሆነ ፎርማል ሬቲንግ ሲስተም ለዚህ የለውም ማለት ነው። ስለዚህ 7 ስታር ብዬ ስል እንግዲህ ከ5 ስታር የበለጠ ሰርቪሶችን ፕሮቫይድ ያደርጋል ማለት ነው። አን ኤክስትራ ኦርዲናሪ ሰርቪስ ነው የሚሰጠው ማለት ነው። ከምንም ጋር ሊወዳደር የማይችል ማለት ነው። ሜቢ በዚህ ደረጃ ሜቢ ይሄንን ፒክቸር ላሳያችሁ ታውቁታላችሁ። ሶ ቡርጂ አልአረብ ኢን ዱባይ ያለው ማለት ነው። ሶ ዲስ ኢዝ 7 ስታር ሆቴል ማለት ነው። እንግዲህ እዚህ 7 ስታር ሆቴል ላይ ስንሄድ አስዩም እንግዲህ ሩም ሬቱ ምን ያህል ሊሆን ይችላል፣ እዛ የሚሰጡንን ሰርቪሶችንም ስናየው ሜቢ ቅድም ኤክሴፕሽናል ካልኳችሁ ኤክስትራ ኦርዲናሪ የሆነ ሰርቪስ መሰጠት አለበት። ዩኒክ የሆነ ኤክስፒሪየንስ ልናሳልፍ እንችላለን ማለት ነው። ሜቢ የራሳችን የሆነ ፕራይቬት የሆነ ቢች ሊኖረን ይችላል። ከኤርፖርት ስንመጣ በሄሊኮፕተር ልንመጣ እንችላለን። ሜቢ የምንጠቀምባቸው የምንበላባቸው የምንጠጣባቸው እቃዎች ወርቅ ቅብ ሊሆኑ ይችላሉ። ሜቢ ሌሎችንም እንደዚህ ብዬ የምላችሁ የለም። ሶ ከተለያዩ ሁኔታዎች አንጻር ሊለያይ ይችላል ማለት ነው። ሜቢ ፕራይቬት የሆነ ፑል ሊኖረን ይችላል፣ ስዊሚንግ ፑል ለብቻችን፣ ብዙ ፋሲሊቲዎችን ውስጡ ሊይዝ ይችላል ማለት ነው። ስለዚህ ሆቴሎችን በዚህ ደረጃ በስታር ሬቲንግ ማየት እንችላለን ማለት ነው። ስለዚህ ክላሲፊኬሽኑ ወይንም ስታር ሬቲንጉ ከ1 እስከ 5 ሆኖ 7 ስታር ኢዝ ኤክሴፕሽናል ነው ማለት ነው። ስለዚህ እኛ ሀገር ላይ እነዚህ ይኖራሉ ከ1 ስታር እስከ 5 ስታር ማለት ነው። 7 ስታር ያው አሁን እንዳልኳችሁ ቡርጂ አልአረብ እሱ ነው የሚሆነው ማለት ነው። ስለዚህ ሆቴሎችን በሌላ መልኩ ክላሲፋይ ልናደርጋቸው እንችላለን ማለት ነው። ሜቢ እኔ ያስቀመጥኩላችሁ ለማየት የሞከርኩት በዚህ ልክ ስለሆነ ነው። ሶ ሌላ ጊዜ አስፈላጊ ከሆነ ኢንዲቴል እያንዳንዱን በደንብ ልናይ እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። ሜቢ ሙሉ መረጃውን ቴሌግራም ቻናሌ ላይ የምታገኙት ይሆናል። መልካም ጊዜ